ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ቀጥላለን አድማጮቻችን። ዛሬ ምሽት የሚደረግ ደግሞ ጨዋታ አለ። አርሰናልን ከሊቨርፑል ጋር የሚያገናኘው ጨዋታ ያው ቀደም ሲል እንዳነሳ ነው ማንቸስተር ሲቲ ትናንትና ነጥብ መጣሉን ተከትሎ አርሰናል ብዙም ያለ ጫና የሚያደርገው ጨዋታ ይሆናል ተብሎ ይጠበቃልና ሊቨርፑል ደግሞ በዚህ ውድድር ዓመት ወጥ የሆነ አቋም እያሳየ አይደለም። ይህንን ጉዳይ እንመልከት። ያው ምንም ጥያቄ የለውም አርሰናል ይህንን ጨዋታ አሸንፏል የሚል ግምት ሰጥቶት የሚያደርገው ጨዋታ ይሆናል። አዎ ልክ ነው። እንዲህ አይነትን ትልቅ ጨዋታ ያው እንዳልሽው አርሰናል ፌቨራይት ነው፣ ግን ለኔ ክሊር ፌቨራይት ግን አይደለም። ማለት ትልቅ ጨዋታ ስለሆነ ደምድመሽ ምናምን እንደዛ የምትይው አይነት አይደለም። ያው የትኛውንም ጨዋታ እንደዛ ለማለት ያስቸግራል፣ ግን እንደ ሊቨርፑል አይነት ስም ሲሆን ማንንም ቢገጥም ያኛው ቡድን ክሊር ፌቨራይት ነው ማለት የሚያስቸግር ይመስለኛል። ግን ትልቅ እድል ነው ለአርሰናል። እኔ ፕሪሚየር ሊጉ ዛሬ እንደማያልቅ አውቃለሁ። አርሰናል ቢያሸንፍ አያልቅም። አንድ በጣም ኢንትረስቲንግ ቃለ ምልልስ ዶሚኒክ ዞቦዝ ላይ ሰጥቶ ነበር እና ለስካይ ጋዜጠኛውን የጠየቀው ለነገሩ ያው ሻምፒዮን የሚባለው ሊቨርፑል ነው። አሁን የሚቀጥለውን ሻምፒዮን እስክናውቅ ድረስ የወቅቱ የፕሪሚየር ሊግ ሻምፒዮን የሚባለው ሊቨርፑል ነው። አርሰናልን በጣም ከተማመንሽበት ቻምፒየንስ ኢሌክት ምናምን ልትዩ ትችላለሽ። ሻምፒዮን መሆኑ የማይቀረው ቡድን ምናምን ልትዩ ትችላለሽ ከፈለግሽ፣ እንደ መተማመንሽ መጠን። ጋዜጠኛው ሻምፒዮን ከሚሆነው ቡድን ጋር ነው የምትጫወቱት አይነት ጥያቄ ጠየቀው። ኖ አንደኛ ማንም ቡድን ጃንዋሪ ላይ ሻምፒዮን አይሆንም፣ ሁለተኛ እኛንን ሻምፒዮን፣ ሶስተኛ ሲቲና አስቶን ቪላም ቅርብ ናቸው። ያው ከትላንትናዎቹ ጨዋታዎች በፊት የተሰጠ ቃለ ምልልስ ነው፣ ግን ቅርብ ናቸው አለ። ያው አርሰናል በደንብ የተከታተለው ተጫዋች ነው። 2020 ላይ ሊያስፈርመው ነበር ከሳልዝቡርግ። ኤዱ ዊሊያንን መረጠ እንጂ የአሮን ራምሴ ተተኪ አድርገው ሊያመጡት ይፈልጉ ነበር። በሚገባ የሚያውቁት 5-6 ጊዜ ሊያስፈርሙት ሞክረው የነበረ ተጫዋች ነው፣ ግን ሌሎችም ትልልቅ ክለቦች በተለያየ ጊዜ ፈልገውታል። ስህተት ነው ግን አልልም። ጃንዋሪ ላይ ሻምፒዮን አትሆኝም፣ የነጥብ ልዩነቱ ሰፊ ቢሆንም። የሚያሸንፍ ከሆነ ግን ፌቨራይት ነው አርሰናል። ይህንንም ጨዋታ ባያሸንፍ ኢቭን ቢሸንፍ የ5 ነጥብ ልዩነት ነው የሚሆነው። ተሸንፎ እንኳን ዛሬ አቻ ከሆነ ያንን የ6 ነጥብ ልዩነት ያቆያል። ካሸነፈ 8 ይሆናል። 8 ይሆናል ብቻ ሳይሆን ከቪላ ጋር ጨርሷል 2 ጊዜ ተጫውቶ፣ ከሊቨርፑል ጋር ይጨርሳል ሁለተኛ ጨዋታው ስለሚሆን። በመጀመሪያው የውድድር ዘመን አጋማሽ በጣም አስቸጋሪ ወደ ሆኑ ስቴዲየሞች ሄዶ ነው የተጫወተው። ወደ ኒውካስል ሜዳ ሄዷል፣ ወደ ሊቨርፑል ሜዳ ሄዷል፣ ወደ ማንቸስተር ዩናይትድ ሜዳ ሄዷል እያልን ወደ ብዙ ፈታኝ ስቴዲየሞች ሄዶ ነው የተጫወተው። የሲዝኑ ሲጀመር ምሳት አስታውሺ እንደሆነ የማንቸስተር ዩናይትድና የአርሰናል መርሃ ግብሮች ናቸው በጣም ፈታኝ መርሃ ግብሮች የነበሩት። ስለዚህ በጣም በፈታኝ ጨዋታዎች ነው የውድድር ዘመኑ የተጀመረው እና 8 ነጥብ የሚፈጠር ከሆነ ሌሎቹ ቡድኖች ላይ በተለይ ሲቲ ላይ የምናነሳው ቅድም ስለ ሲቲ ስናነሳ ያነሳናቸው ኮንሰርኖች አሉ። አርሰናል በሁሉም መንገድ በጣም የተሟላ ቡድን ነው። ስለዚህ ትልቅ ምሽት ነው። አያልቅም፣ ግን እንደው በቃ ከፍንጭ በላይ ይሆናል ማን ሻምፒዮን ይሆናል የሚል። ከ20 ምናምን ዓመት በኋላ አርሰናል የፕሪሚየር ሊግ ሻምፒዮን ሊሆን ይችላል። እኔ ስቴዲየም ውስጥ የሚኖረውን ኢንቫይሮንመንት መገመት እችላለሁ። ዛሬ የትላንትናው የሲቲም የቪላም ጨዋታ ውጤት የበለጠ ፊውል ያደርገዋል። ግን ቅድም አንድ አድማጫችን ደግሞ እንዳለው ለአርሰናል ፕሬሸር ፍሪ ነው አሁን ይሄ ጨዋታ። አሸንፈው ቢሆን ኖሮ ሲቲ ትኩሳቱ እየተሰማሽ የምታደርጊው ጨዋታ ነው። አሁን ግን በፈራለሽ ማለት ምንም አንከስርም። ውጤቱ ማለት ምንም ቢሆን ማሸነፍ ነው የሚፈልጉት ፎር ሹር። ሻምፒዮኑን አሸነፉ መባል ነው የሚፈልጉት፣ ምንም ጥያቄ የለውም። ግን ከፕራግማቲክ ሆነሽ ነገሩን ካየሽው የዛሬ ሳምንት እንሆንበታለን ብለው ካሰቡት ቦታ በጣም የተለየ ቦታ ላይ ነው ያሉት። አሁን የ6 ነጥብ ልዩነት
ሰፊ ነው ኦልሬዲ። የ8 ነጥብ ልዩነት ደግሞ በጣም ሰፊ ይሆናል እና ለመድረስ ያስቸግራል። ሌሎቹ ቡድኖች ያላቸው ጥያቄ በጣም ስለሆነ ውስብስብ 8 ከሆነ አርሰናል 3 ጌም መሸነፍ አለበት። ሲቲ እያንዳንዱን የተቀረውን ጨዋታ 17ቱንም ማሸነፍ አለበት ማለት ነው። እሱ ደግሞ ከዚህ በፊት የነበሩት የሲቲ ቡድኖች ያደርጉት ነበር። ይሄኛው የሲቲ ቡድን ያደርገዋል? እኔ እንጃ። እንዲህ አይነት ፖቴንሻል ያለው ቡድን አይደለም ይሄኛው። ስለዚህ 8 ከሆነ ሶቦዝ ላይ ያለውን እንረዳና ጃንዋሪ ላይ ሻምፒዮን አይኮንም የሚለውን ጃንዋሪ ላይ ግን ሻምፒዮን የሚሆነውን ቡድን ልናውቅ ግን እንችላለን። ፍንጩ ማቴማቲካል አይደለም ግን ሪያሊስቲክ ይሁን፣ በቃ በግልጽ ለማንም ሰው ያልተጋረደ እውነት ይሆናል እና በዚህ ምክንያት ትልቅ ጨዋታ ነው። ደግሞ እኔ ሁሌም አርሰናል ከሊቨርፑል እምወደው አይነት ጨዋታ ነው። እኔ ለምን ብዙ ትልልቅ ጨዋታዎች ያሰለቹኛል፣ በተለይ በከፍ ባለ ኤክስፔክቴሽን። አሁን ድሮ ማንቸስተር ዩናይትድና አርሰናል ማይታመን ፉክክር ነበር በዛ ጊዜ። እነዛን ቀናት ስለኖርኳቸው ምናም ደስ ይለኛል። እግር ኳስ እንደሚወድ ሰው የተለየ ዘመን ነበር ለፉትቦል በጠቅላላው። ጨዋታዎቹን ካየሻቸው ግን ጦርነቶች ናቸው። ቴክኒካል ችግር አለባቸው። በጣም ፊዚካል ጨዋታዎች ይሆናሉ እና አንዳንድ ጊዜ ሳምንቱ ሙሉ 10 ቀን 15 ቀን ሙሉ ተወርቶለት ጨዋታው ወይ አንደኛው አሰልጣኝ በሚመርጠው ታክቲክ ምክንያት ወይ ባለው ባድ ብለድ ምክንያት ምናምን አዝናኝ የሆነ። አርሰናል ከሊቨርፑል ግን በፕሪሚየር ሊግ ከሊቨርፑል ቶተናም ቀጥሎ ብዙ ጎል የተቆጠረበት ጨዋታ ነው። 197 ጎል ተቆጥሯል በሁለቱ ቡድኖች መካከል። 4-4ቶች አይተናል፣ 5-4ቶች አይተናል፣ 3-3ቶች አይተናል፣ 4-3ቶች አይተናል እና ብዙ ጊዜ እንደ ገለልተኛ ተመልካችን በጣም የሚያዝናና ጨዋታ የመሆን ታሪክ አለው። ስለዚህ ከትርጉሙ ባሻገር በኳሊቲውም ሊቨርፑል ሰሞኑን ጠንቀቅ እያለ ቢሆንም አርቴታን በትልልቅ ጨዋታዎች የመጠንቀቅ ዝና ያለው ቢሆንም ጥሩ ጨዋታ እጠብቃለሁ። ተመልሰናል። አድማጮቻችን ቆይታችሁን ወደ ፌም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ፉትቦል ካፌ ነው ፕሮግራሙ። ዛሬ ምሽት የሚደረገውን የሊቨርፑልና አርሰናል ጨዋታ እየተመለከትን እንገኛለን። ብዙ ምናነሳቸው ጉዳዮች አሉ። የሊቨርፑልና አርሰናልን ጨዋታ እየተመለከተ ነው። ትናንትና ከጨዋታው በፊት አሰልጣኝ አርነ ስሎት ስለ አርሰናል ተጠይቀው ነበር። የአርሰናል ጥንካሬ ግን ምንድን ነው ብሎ ጠየቃቸው አንድ ጋዜጠኛው እና በጣም ጥሩ ጥያቄ ነው አሉ እና ለማሰቢያ ጊዜ ከወሰዱ በኋላ የአርሰናል ጥንካሬ ብዙ ጥንካሬዎች ያሉት መሆኑ ነው። Maybe it's their main strength that they have so many strengths. Or the main stress that they hardly have something that is weak, so they hardly concede goals. They can score from open play, they can score from set pieces, they can very good ideas about build up, can play a long ball so it's a complete, they have the complete package. ብዙ ጎል አይቆጠርባቸውም። ከፈለጉ ከክፍት ጨዋታ ጎል ያስቆጥራሉ፣ ደግሞ ቢያሻቸው ከቆመ ኳስ ጎል ያስቆጥራሉ እና የዚህኛው ቡድን ጥንካሬ ብዙ ጥንካሬዎች ያሉት መሆኑ ነው አሉ። እኔ በቀደም ምሳ ስናነሳ ለእኔ እስከ ቅርብ ጊዜ ድረስ የ2 ነጥብ ልዩነት መኖሩ የፕሪሚየር ሊግ የቡድኖቹን ጥራት በትክክል አንጥሮ የሚያሳይ ነው ብዬ አላምንም። በዚህ ሲዝን በአርሰናልና በሲቲ መካከል የሚታየው የፐርፎርማንስ ልዩነት በተለይ የ2 ነጥብ ብቻ አይመስለኝም ነበር። እውነቱ ነው፣ የደረጃ ሰንጠረዡ ነው ሀቀኝ። ግን ደግሞ አይናችን የሚነግረን ሌሎች የምናስተውላቸው ልዩነቶች አሉ አይደለም በቡድኖቹ መካከል። ከ2 ነጥብ በላይ ነው ብዬ ነው ማምነው። ልዩነቱ ሰፋ ያለ ነው የኔ ግምት። ግልጽ ድክመት አላይም እዚህ ቡድን ላይ ብዙ ጊዜ ብያለሁ። ይሄ ነው በቃ የዚህ ቡድን ቀዳዳ። ሌሎችን ቡድኖች በተመለከተ ይሄ ቡድን ይሄ ድክመት አለበት ምላቸው አሉ። ለማየት ቀላል የሆኑ ኦቪየስ የሆኑ ድክመቶች አሉ። አርሰናልን በተመለከተ ግልጽ የሚባል ድክመት ቡድኑን ዋንጫ እንዳያሸንፍ የሚከለክል አይነት ግልጽ የሆነ ሁሉም ሰው የሚያስተውለው አይነት ድክመት አላይ። አርነ ስሎት እንዳሉት በማጥቃቱ ሁለተኛው ቤስት አታክ ነው ከሲቲ ቀጥሎ። ሲቲ 45 ጎል አስቆጥሯል፣ አርሰናል 40 ጎል አስቆጥሯል። ግን በጎል ዲፍረንስ እኩል ናቸው፣ ሁለቱም 26 ናቸው። ግን እሱ ብቻ ሳይሆን ጎሉ በተጫዋቾቹ ስልነት ምክንያት የመጣ ልዩነት እንጂ በኤክስጂ ደግሞ አወዳድሪያቸው በፕሪሚየር ሊግ የትኛው ነው ሃየር ኤክስጂ ያለው ቡድን የሚለውን የትላንትናውን ጨዋታ ሳንደምር እኩል ጨዋታ አድርገው አርሰናል ይበልጣል ከሁሉም የፕሪሚየር ሊግ ቡድኖች በኤክስጂ። ቡድኑ የሚፈጥረውን የጎል እድል ብዛት የሚያሳይ ነው። እኔ እንዲያውም ከኤክስጂው
ሞስት ፕሮፖርሽናል ነው ያስቆጠሩት ጎል ነው የምለው 39 አካባቢ ነው ኤክስጂ 40 ጎል ነው ሶ እኩል በክፍት ጨዋታ ጎል ማስቆጠር ይችላል። ብዙ የነበረው ትችት የሆነ ጊዜ አርሰናል በቆመ ኳስ ካልሆነ በስተቀር ጎል አያስቆጥርም የሚል ነው። በተከታታይ እየተደረጉ ባሉ ጨዋታዎች እንደምናየው በሁለቱም መንገድ ጎል ማስቆጠር ይችላል። በክፍት ጨዋታም ጎል ማስቆጠር ይችላል፣ በቆመ ኳስም ጎል ማስቆጠር ይችላል። በቆመ ኳስ ጎል ማስቆጠር ለብቻው ትችት መሆን አለበት ብዬ አላምንም። የቆመ ኳስ ላይ ጥገኛ የምትሆኝ ከሆነ ነው ችግር መሆን ያለበት። የሆነ ተጫዋች ላይ ብቻ ጥገኛ ከሆንሽ፣ የሆነ አይነት የጨዋታ ስልት ላይ ብቻ ጥገኛ ከሆንሽ፣ በሆነ መንገድ ብቻ መጫወት የምትቺ ከሆነ የትኛውም አይነት ዲፔንደንሲ መጥፎ ነው። ግን አርሰናል በተለያየ መንገድ ጎል ማስቆጠር ይችላል። አርነ ስሎት ያነሱት በዚህ ምክንያት ነው። ከሌሎቹ ቡድኖች የሚለየው አርሰናል እነዛን የቆሙ ኳስ ጎሎች ባያስቆጠር ኖሮ በክፍት ጨዋታ ባስቆጠራቸው ጎሎች ብቻ የፕሪሚየር ሊጉ መሪ አይሆንም ነበር። ምንም የሚያሻማ ነገር የለው። ለምሳሌ የማንቸስተር ሲቲ የቆመ ኳስ ጥንካሬ እንደ አርሰናል ቢሆን ኖሮ ያለፉት 3 ጨዋታዎች ላይ ተጨማሪ ጎሎች ማግኘት ይችል ነበር። በጣም ግልጽ ልዩነት አለ በቆመ ኳስ የሁለቱ ቡድኖች ፕሮፊሸንሲ ላይ ልትንቂው አትችይም። አርቴታ ይሄንን ከተረዳው ቆይቷል ምለው ለዚህ ነው 2018 ነው 19 ላይ ነው አሁን በቆመ ኳስ አሰልጣኝነት በዋና መሳሪያነት ለቡድኑ የሚጠቅመውን ኒኮላ ጆቨን ወደ ሲቲ ያመጣው። በአርቴታ ጎትጓሽነት ወደ ሲቲ እንደመጣ ይታወቃል። አሁን ነው ሴት ፒስ ሁሉም ቡድን ሴት ፒስ ይላል። ስለዚህ ቀድሞ አይቶታል ነገሩ በጣም አስፈላጊ መሳሪያ እንደሚሆን ተረድቶታል። አርነ ስሎት ባለፈው እንግዲህ የሎ ብሎክ ቡድኖችን ስትገጥሙ በኦፕን ፕሌይ ጎል ማስቆጠር በጣም ያስቸግራል። ክፍት ጨዋታ ጎል ማስቆጠር ያስቸግራል። ስለዚህ ያለው ምርጫ ሌላኛው ምርጫ በሴት ፕሌይ ጎል ማስቆጠር ነው ብለዋል። ይህንን በተዋጣለት ሁኔታ ምናልባት በአውሮፓ ቀዳሚ በሚያስብል ስኬት አርሰናል ይህንን ያደርገዋል። ለምሳሌ አስቶን ቪላ ላይ ጎል ማስቆጠር በጣም አስቸጋሪ ነበር። በቀደም ንጹህ የጎል እድል መፍጠርም በጣም አስቸጋሪ ነበር። ግን የመጀመሪያው ጎል ሲቆጠር በቆመ ኳስ በማዕዘን ምት ጎል አስቆጠር። ጌሙን የምትፈቺው ከዛ በኋላ ነው። ከዛ በኋላ 4 ጎል አስቆጠሩ። የተቀሩት 3 ጎሎች በክፍት ጨዋታ የተቆጠሩ ጎሎች ናቸው። ጌም ብሬከሩ ግን የቆመ ኳስ ነው። ይሄ ጥንካሬ ያለው። በክፍት ጨዋታም ግን የተለያዩ አማራጮች አሉት። አሁን አንዱም በዝውውር ምክንያት አርቴታ ለእያንዳንዱ ጨዋታ ባህሪ የሚስማማ 11 የመምረጥ እድል አለው። አሁን የአይነት ሌግዠሪ ያለው የማይነኩ የሆኑ ተጫዋቾች ያሉ ይመስለኛል። የተወሰኑ ተጫዋቾች ለነገሩ ሁሉም ቡድን በአብዛኛው የሚጠቀማቸው 7 ተጫዋቾች ገደማ ያስፈልጉታል የማይነኩ የሚባሉ። ሞሪኞ አንድ ጊዜ የቼልሲ አሰልጣኝ በነበሩበት ጊዜ 9 ተጫዋች ሊስት አድርገው ነበር የማይነኩ የኔ ተጫዋቾች አንተቸብልስ ብለው። ግን ብዙ ጊዜ 7-8 የማይነኩ ተጫዋቾች ይኖሩሻል። 3 ሮቴት የምታደርጊያቸው ተጫዋቾች ያስፈልጋሉ። በአርሰናል በደንብ አስተማማኝ ምርጫዎች ስላሉት አርቴታ እንደፈለገ ሮቴት ማድረግ ይችላል። ስለዚህ በተለያየ መንገድ ጎል ያስቆጥራል። ከዚህም በላይ ማስቆጠር እንዳለበት ይገባኛል። ግን ሁለተኛው በ20 ጨዋታ 40 ጎል በየጨዋታው 2 ጎል ማለት ነው። ከዛ ባሻገር ግን የስኳዱም አሰልጣኙ ደግሞ እንዳሉት ለአመታት አርነ ስሎት እንዳሉት ማለት ነው ለአመታት በየጊዜው ላይ ተቃረበ የነበረ ቡድን ነው ብለዋል። እና በስኳድ ጥራት እኔ እንዲያውም በእንግሊዝ ብቻ ሳይሆን በአውሮፓም ነው የምለው ሌላው ትልልቆቹን የአውሮፓ ቡድኖች በሙሉ ማሰብ ደህና ስኳድ ያላቸው ቡድኖች እንዳሉ ገምታለሁ። ግን በእያንዳንዱ ቦታ ባለው የአማራጭ ጥራት መጠን ብዛትም ጥራትም እርግጠኛ አይደለሁም ከአርሰናል የሚሻል ስብስብ እንዳለ። ከአርሰናል የሚሻል 11 ያላቸው ቡድኖች ይኖራሉ። የመጀመሪያው 11 ሜቢ የመጀመሪያ 13 ተጫዋች የሚሻል ሜቢ ፕሪሚየር ሊግ ውስጥ ግን ምርጥ 22-23 ተጫዋቾችን በመያዝ ግን የአርሰናል ስብስብ የተሻለው ይመስለኛል። አሁን ለምሳሌ የዝውውር ጉዳይ ላነጻጽር። በአርሰናልና በሊቨርፑል መካከል አንዱ ትልቁ ልዩነት የክረምቱ የዝውውር ጊዜ ይመስለኛል። ሊቨርፑል እነዚህ ብሎክ ባስተር ፈራሚዎች የሚባሉት በጣም ገናና ስም ያላቸው ተጫዋቾች አምጥቷል። ፍሎሪያን ቪርትዝ የምናወራው ስለ ባሎንዶር ፖቴንሻል ነው። አይሳካለትም እያልኩ አይደለም። በሰሞኑንም ጎል ማስቆጠር ጀምሯል። እኔ ሊቨርፑልም ውስጥ ይሁን የትም ቦታ ይሳካለታል ነው የምለው የተለየ ፖቴንሻል ስለሆነ። ግን 116 ሚሊዮን ከፍለው ነው ያመጡት። በጣም ትልቅ ፈራሚ ነው። የስቴትመንት ፈራሚ ነው። ባየር ሚኒክ፣ ማንቸስተር ሲቲ ቢሆንለት ሻቢ አሎንሶም አብሮት ስለሰራ ወደ ማድሪድ ቢወስደው የሚጠላ አይመስለኝም። ግን ማድሪድ ለእንደዚህ አይነት ዝውውሮች ዝግጁ አልነበረም። ስለዚህ አልሄደም ወደዛ። ከዛ አሌክሳንደር ኢሳቅ
ባለፈው ሲዝን በነበረው ፎርም ከአውሮፓ ቤስት 9ኞች መካከል አንደኛው የነበረ ተጫዋች ነው። አሁን ለእነዚህ ሁለት ተጫዋቾች ብቻ ከክለቡ በጀት ከ50% በላይ የሚሆነውን አውጥቷል። እንደዚህም ሆኖ ስለ ሊቨርፑል በአንዳንድ ቦታዎች ላይ ቸል ስለተባለ ጥልቀት እናነሳለን። ኮናቴ የውድድር ዘመኑ በሙሉ ከጥሩ ፎርም ጋር ሳይሆን ግን ሌላ ተጫዋች እዛ ቦታ ላይ ሊቨርፑል ባለማምጣቱ የተነሳ ከነስተቶቹ ብዙ እንዲጫወት ሆኗል። የ6 ቁጥር ቦታ ላይ ዴብዝ ችግር አለበት፣ በክንፍ በኩል የጥልቀት ችግር አለበት። እንደዚህ አሁን ይህንን የምናወራው 450 ሚሊዮን ፓውንድ ካወጡ በኋላ ነው። የተጣራ ወጪው ያን ያህል እንደማይደርስ አውቃለሁ፣ ግን የለቀቅሽውን ተጫዋች አልፈለገውም ብለሽ ነው የለቀቅሽው ያለው። ከቡድን ግንባታ አንጻር ያንን ኮምፕሮማይዝ የፈለግሽው አንቺ ነሽ። ያንን ተጫዋች ሸጧል። ከሂሳብ ልክ ነው። ከሂሳብ አንጻር ኔት ስፔንድ እኮ እንደዚህ ነው። እሱ ከፋይናንሻል ፌር ፕሌይ ከምናምን አንጻር የሚያስኬድ ሎጂክ ሊሆን ይችላል። ሌሎቹን ተጫዋቾች ግን በፍቃዳቸው አይ እነዚህ ተጫዋቾች ኢንዲስፔንስብል አይደሉም፣ ማይተኩ አይደሉም ብለው ባለማመናቸው ምክንያት የለቀቋቸው ተጫዋቾች ናቸው። ለሉዊስ ዲያዝ ኮንትራት የመስጠት መብት ነው፣ ምርጫ ነበራቸው። ኮንትራት አልሰጡትም። መልቀቅ የፈለገው ለዛ ነው። ለምሳሌ ችግር የለውም ሉዊስ ዲያዝ ቢለቅ የሚል ካልኩሌሽን ነበር ማለት ነው። አርሰናል ደግሞ ኢንቨስት ያደረገው ስኳድ ላይ ነው። ከዙቢሜንዲና ከዮኬሬስ በስተቀር ምናልባት ኤዜ ግን ከሁለቱ በስተቀር የኤዜም ሰርከምስታንሻል ነው እንደምታስታውሹ። የሀቨትስ መጎዳት ነው የኤዜን ዝውውር የከፈተው እንጂ የዮኬሬስ ዝውውር ከተጠናቀቀ በኋላ አርሰናል የቤት ስራውን አጠናቆ ነበር። ሌላ ተጫዋች አያመጣም የሚል ግምት ነው የነበረው። ግን እንደ ስኳድ አሁን ለእያንዳንዱ ቦታ የኢንካፒዬ፣ የሞስኬራ፣ የኖጋርድ፣ የኤዜ፣ የማድዌኬ እነዚህ ሁሉ ተጫዋቾች ሁሌ የሚጀምሩ ተጫዋቾች ይሆናሉ ተብሎ አልተጠበቀም። ሲመጡ ግን በጣም ጠንካራ ዴብዝ እንዲኖሩ አድርጎታል። አሁን ጋብርኤል ሲጎዳ አሁን ያለው የኢንካፒዬ ደረጃ የጋብርኤል ማጋለሽ ደረጃ ላይ አይደለም፣ ግን በጣም ኮምፒተንት ተጫዋች ነው። የጀርመን ሻምፒዮን የነበረ ተጫዋች ነው። ሲቲስ ዮሽኮ ግቫርዲዮል ሲጎዳ ከዋትፎርድ ተጫዋች መጥራት ነበረበት። የዴብዝ ልዩነት እሱ ነው። ከዋትፎርድ የ18 ዓመት ልጅ የ20 ዓመት ልጅ መጥራት ነበረበት። ሊቨርፑልም ተመሳሳይ ችግር ነው ያለው። ዴብዝ ላይ አይደለም ኢንቨስት ያደረገ፣ ስትሬንግዝ ኢን ዴብዝ ላይ አይደለም፣ ጀማሪዎች ላይ ነው ኢንቨስት ያደረጉት። ጀማሪ እንዲሆኑ የታሰቡት ተጫዋቾች ደግሞ ፍሎሪያን ቪርትዝ ረጅም ጊዜ ወስዶበታል። እስካሁንም ኢሳቅም እንደዛው። ሁለቱም በጣም ከፍተኛ ገንዘብ ያወጡባቸው ተጫዋቾች ደግሞ እስካሁን ድረስ ቢያንስ ፌለር ናቸው። እስካሁን ነው የምለው፣ ለወደፊቱ አላውቅም። ከ5 ዓመት በኋላ ከብዙ ሜዳሊያዎችና ከብዙ ዋንጫዎች በኋላ ይሆናል ስለ እነዚህ ተጫዋቾች የምናወራው። ለአሁን ግን ከመጡ በኋላ ባሉት 6 ወራት ግን ስኬታማ ዝውውሮች ናቸው ማለት ግን አትችልም። ክረምት ላይ በጣም የተለያየ አካሄድ የተከተሉት ሁለቱ። አርሰናል 22-23 ተጫዋቾችን ያለውን ደንበኛ ስኳድ መገንባት ላይ፣ ሊቨርፑል ሜቢ 11ዱን ማሻሻል ላይ፣ ግን ደግሞ 11ዱ እንዲያሻሽሉ የመጡት ተጫዋቾች ከኢኪቲኬ በስተቀር ኬርኬዝም ይሁን ፍሪምፖንግም ይሁን ቅድም የጠቀስኳቸው ሁለቱ ውድ ፈራሚዎችም አልተሳካላቸው። አርሰናል በሁሉም ቦታ ጥሩ ከቨር አሉ። ይህም ጥንካሬ ነው፣ የስኳድ ጥንካሬ። አርነ ስሎት ብዙ ጥንካሬዎች ያሉት መሆኑ ነው ጥንካሬው ሲሉ አንድ ሲንግል አውት የሚያደርጉት ጥንካሬ ብቻ ስለሌለው ነው። ሌላኛው በአንድ ተጫዋች ላይ ብቻ ዲፔንደንት አይደለም፣ በአንድ ጎል አስቆጣሪ ላይ ብቻ ጥገኛ አይደለም። እኔ እንዲያውም ባለፈው የራይስ አለመኖርና በእንደዚህ አይነት ፐርፎርማንስ አስቶን ቪላን ማሸነፍ ምንም አስደናቂ ተጫዋች ቢሆን ግን ጥሩ መልእክት ያስተላልፋል። እንዲያውም አሁን ያልኩትን ነጥብ የሚያጠናክር ነው። በእኔ እንዲያውም ቡድን ውስጥ ለመተካት በጣም የሚያስቸግራቸው ተጫዋች ነው ብዬ ማምነው ራይስን ነበር። ምናልባት ራይስን አጥተው ለአንድ ወር ከ15 ቀን እንደዚህ ለ6 ሳምንት ለ8 ሳምንት ለ2 ለ3 ወር ረዘም ላለ ጊዜ በጉዳት የሚያጡት ከሆነ ያጎድላል። ግን ለተወሰኑ ጨዋታዎች ግን ያለሱ ኮፕ ማድረግ እንደሚችሉ ግን ምልክት ነው። እንዲሁ ሲጫወት ስታዩ ቡድን ውስጥ ትንፋስ ይመስላል ነውም ሜዳ ውስጥ ፐርፎርም ሲያደርግ። በዚህኛው ሲዝን ደግሞ ሌላ ተጨማሪ ደረጃ ላይ ደርሷል። በቀደም የቦርንመዝ ጨዋታ ላይ ከጉዳት የመጣ ተጫዋች አይመስልም ነበር የተጫወተበት ደረጃ። ግን የአስቶን ቪላ ጨዋታ የነገረን ነገር አንድ ተጫዋች ላይ አርሰናል ዲፔንደንት እንዳልሆነ፣ በጎል ማስቆጠርም በተመሳሳይ። ለምሳሌ በዚህ ውድድር ዘመን በፕሪሚየር ሊግ 5 ተጫዋቾች 4 ከዛ በላይ ጎል አስቆጥረዋል። 5 የተለያዩ ተጫዋቾች አንድ 25 ጎል የሚያስቆጠር 30 ጎል የሚያስቆጠር ተጫዋች ላይ ዲፔንደንት አይደሉም ማለት ነው። ዛሬ ራይስ ከሆነ በሚቀጥለው ጊዜ ኦዴጋርድ፣ ከዛ በፊት ሳካ ወይም ትሮሳር ወይ ማርቲኔሊ ወይ ዮኬሬስ
ወይ ዙቢሜንዲ ወይም ተከላካዮቹ በቆመ ኳስ በተለያየ መንገድ ጎል ማስቆጠር ይችላል። ስለዚህ ጎል የሚያስቆጠርበት መንገድ የተለያየም ነው፣ ጎል አስቆጣሪዎቹም የተለያዩ ናቸው። ስለዚህ የሆነ ተጫዋች ባይኖር ያ ተጫዋች ይዟቸው የሚሄዱ ብዙ ጎሎች የሉ። ደግሞ ቤስቶቹ ቡድኖች በታሪክ ያሉት ቤስቶቹ ቡድኖች የጎል ዲስትሪቢዩሽናቸው በጣም ጥሩ ነው። ከተለያየ መንገድ ነው ጎል የሚያገኙት። አንድ ጊዜ ብዙ ጊዜ ማነሳው አንድ ኢንትረስት የሚያደርገኝ ስታቲስቲክስ አለ። የእንግሊዝ ኤፍኤ የሊግ ውድድር ማድረግ ከጀመረበት ጊዜ በኋላ ፕሪሚየር ሊግ መጣና ያው ፕሪሚየር ሊግ ከእንግሊዝ ኤፍኤ ወጣ እና የራሱን ብሬክአዌይ ሊግ የሚባለውን ራሱን የቻለ ሊግ ሆነ። ድሮ በኤፍኤ ስር ስለነበር ግን በቃ ልክ የአሶሲዬሽን እግር ኳስና ተጀምሮ 130 ምናምን አመት ሆኖታል እንግሊዝ ሀገር የሊግ ውድድር መደረግ ከጀመረበት ጊዜ ጀምሮ። ከዛ መሀል 22 ወይ 23 ጊዜ ነው ሻምፒዮን የሆነው ቡድን ውስጥ ከፍተኛውን ጎል አስቆጣሪ የነበረው። በጣም በጥቂት አጋጣሚዎች ረጅም ጊዜ ቶፕ ስኮረር የሚሆነው ሻምፒዮን የማይሆነው ቡድን ውስጥ ያለ ተጫዋች ነው። ያ ቢኖር አትጠይም እኮ ሃላንድ ለምሳሌ ከፍተኛ ጎል አስቆጣሪ ይሆናል፣ ሲቲም ሻምፒዮን ይሆናል። በቃ የሰመረ ነው ይሄ። ግን ግዴታ አይደለም እንደዛ። ደግሞ የምርጦቹ ቡድኖች ከተለያየ ምንጭ ነው ጎል የሚያገኙት፣ ከአንድ ምንጭ ብቻ አይደለም። ይሄም አይነት ችሎታ አለው ይሄው ቡድን። የአንድ ጎል አስቆጣሪ ዲፔንደንሲ የለበትም። 6 የተለያዩ ተጫዋቾች ቢያንስ 3 አሲስት አላቸው። አሁን በሁለቱም አንደኛ ነው። 4 እና ከዛ በላይ ጎል ያስቆጠሩ 5 የተለያዩ ተጫዋቾች ያሉት ቡድን በመሆንና ቢያንስ 3 አሲስት የሰጡ 6 የተለያዩ ተጫዋቾች በመያዝ በፕሪሚየር ሊግ አንደኛ ነው። በክሬቲቪቲም የሆነ ተጫዋች ላይ ዲፔንደንት አይደለም። ምሳሌ ኦደጋርድ ሲዝኑ በሙሉ ኦልሞስት አልነበር። እሱ ባልነበረበትም ጊዜ አርሰናል መሪ ሆኖ ቆይቷል። ምክንያቱም ኤዜ ወይ ሌላ ተጫዋች ያንን ቦታ መሙላት ስለሚችል ለእያንዳንዱ ቦታ ኮምፒቲሽን አለ። እንደምታውቂው ለምሳሌ ኤዜ የተጫወተ አይደለም። አሁን የኤዜ መጫወት አለመጫወት ብዙም አጀንዳ አይደለም። አርሰናል እያሸነፈ ነው። ስታሸንፊ እንደዛ ነው የሚሆነው። ግን ጠይቀውታል ጋዜጠኞች፣ ርዕስ አይደለም የጋዜጦች እንጂ 60 ምናምን ሚሊዮን ለወጣበት በጣም ከፍተኛ ኤክሳይትመንት ለፈጠረ ዝውውር አለመጫወቱ ርዕስ መሆን ነበረበት። ግን አርቴታ አንድ ስማርት መልስ ሰጡ። አንዳንድ ጊዜ አንዳንዱ ተጫዋች ሳይጫወት ቡድኑን ያሻሽላል። ሲጫወት አይታችሁታል፣ ችሎታው በጣም ጥሩ ተጫዋች ነው። አይታችሁታል፣ አይተነዋል እውነቱን። ግን ሳይጫወት ደግሞ ኦደጋርድ ኮምፒቲሽን አለበት አሁን። ስለዚህ በሚቀጥለው ጨዋታ ለመሰለፍ የግድ ቤስት ፎርሙ ላይ መገኘት አለበት። ሳይጫወት ማሻሻል ማለት ቦታሽን ሊቀማ የተዘጋጀ ኳሊቲ ተጫዋች ሲኖር ያለ የስኳድ ኮምፒቲሽን ማለት ነው። ስለዚህ ስኳዱ ሰፊ ነው ብቻ እኮ አይደለም፣ ለእያንዳንዱ ቦታ ለመሰለፍ ፍልም ያለብሽ ማለት ነው። you have to be at your best እያንዳንዱ ልምምድ ላይ እያንዳንዱ የምታገኙ ጌም ታይም ላይ። ሳካ በፊት ሜቢ ፎር ግራንትድ ይወስድ ይሆናል። ማንም የለም ሊትራሊ ማንም የለም እዛ ቦታ ላይ መጫወት የሚችል ተጫዋች። አምና ወይ እንዳደረገው ግራ ላይ የሚጫወተው ማርቲኔሊን መውሰድ አለበት፣ ወይም የ18 የ17 ዓመት ልጅ እዛ ቦታ ላይ ማጫወት አለበት። ሰው አልነበርም ጭራሽ። ስለዚህ ትንሽ ሪላክስ ቢያደርግ ማን ይወስድብኛል ቦታ 80% 90% ፎርም ላይ ብገኝ ምናምን በቂ ነው ብሎ ሊያምን ይችላል። አንቺ ያው ኤሊት ኮምፒቲተር ከሆንሽ እንደዛ ማሰብ የለብሽም። ግን ሰዎች ናቸው መጨረሻ ላይ ትንሽዬ ከነዳጅ መስጫዋ ላይ እግራቸውን ሊያነሱ ይችላሉ። አሁን አይችልም። ያንን ሳካ ባልነበረበት ጊዜ ማድዌኬ እኮ የበለጠ እድል ሊሰጠው ይገባል የሚል አስተሳሰብ እንዲኖር የሚያደርግ ፎርም አሳይቷል። ከቼልሲ የመጣ የቼልሲ ጀማሪ የነበረ ነው። ሳካ ባልነበረበት ጊዜ ቱኸል በሱ ቦታ እያጫወቱት በጣም ጥሩ ይጫወት የነበረ ተጫዋች። ስለዚህ ሳካ ያውቃል 80-70% ተከታታይ ፎርም ማሳየት ቦታ ሊያስቀማ ይችላል። ስለዚህ ኮምፒቲሽን አለ በየጊዜው። አሁን ያኔ ለአሰልጣኙ እንደዛ ሆኖ የስኳድ ዲስሃርመኒ እንዳይኖር ያ ፉክክር ወደ አሉታዊ ስሜት እንዳይቀየር መጠንቀቅ አለበት። ተጫዋቾች የመሰለፍ እድል መስጠት፣ እንደዚህ የተዘነጋ እንዳይመስለው ማድረግ ተጫዋቹን ማድረግ ያስፈልጋል። ግን ይሄ የቡድኑን የስኳድ ጥራትና ጥልቀት የሚያሳይ ነው። በተለያየ መንገድ ጎል ማስቆጠር ይችላል። እነዚህ ሁሉ ነገሮች የዚህ ቡድን ጥንካሬዎች ናቸው። ስለዚህ ዛሬ አሸንፈው የ8 ነጥብ የመሪነት ልዩነት መፍጠር ከቻለ የሚገባውን ልዩነት ነው የፈጠረው። የሲቲ 3 ተከታታይ ጨዋታ ላይ ነጥብ መጣል ነው። ግን ቅድም አንድ አድማጫችን እንዳለው አንዳንድ ሲቲ ያሸነፋቸው ጨዋታዎችም ጥያቄ የሚያስነሱ ጨዋታዎች ነበሩ። ለምሳሌ ፓላስ ጨዋታ የመጀመሪያ አጋማሽ
ኢዝሊ 2-0 ሊሆን ይችል ነበር በክሪስታል ፓላስ በትንሹ 40ኛው ደቂቃ ድረስ ሲቲ አንድ ሙከራ አላደረገም። ሙከራ ሲያደርግ ግን ሙከራውን ያደረገው ሃላንድ ነው፣ የጎል ማሽን። ከዛ አንቺ ወደ ረፍት ስትሄጂ በሳት ሻቸው የጎል እድሎች እየተቆጨሽ ነው ወደ ረፍት የምትገቢ። ምክንያቱም ያ እድል አመልጧል። ከዛ ሲቲ ተጨማሪ 2 ጎሎች በሁለተኛው አጋማሽ በራሱ በሃላንድ ደግሞ በፎደን አማካኝነት አስቆጠረ። ግን እንደ ፐርፎርማንስ ብዙ ደካማ 45ቶች ወይ የመጀመሪያ አጋማሽ ወይ ሁለተኛው አጋማሽ ደካማ 45ቶች ይኖሩት ነበር ሲቲ። እንደዚህ አይነት በጣም ኮንሲስተንት ምንድነው እኔ ሲቲ የምጠብቀው ስቲል የምጠብቀው አሁን ጉዳቶቹ ብዙ ፈተና እንደሚሆኑ ገምታለሁ። ሌላ ጊር ይቀይራል የለመድነው እሱ ስለሆነ ከረፈደ ሊሆን ይችላል። አሁን የነጥብ ልዩነቱ የሚሰፋ ከሆነ ለዋንጫ ፉክክር ብዙ ላይ ያገዝ ይችላል ሌት የምትሆኝ ከሆነ ግን እስካሁን ድረስ በነበሩት በአንዳንዶቹ ጨዋታዎች ላይ ፐርፎርማንስ ጥያቄ ነበረበት። ሁሉም ቡድኖች አለባቸው፣ እያወዳደርሽ ነው ሌቭል ስላለው ነው። ለሊቨርፑል ግን ይሄኛው ጨዋታ ከዋንጫ ፉክክር ጋር ያው ሊቨርፑል የዋንጫ ፉክክር ውስጥ የለበትም። ብዙ ቦዝ ላይም ሲጠየቅ ቃለ ምልልሱ ላይ እኔ የዋንጫ ፉክክር ውስጥ ብሎ የጠቀሳቸው ሲቲን እና አስቶን ቪላ ነው ከአርሰናል ጋር። ሊቨርፑል በጣም ሰፊ ስለሆነ ማርጅኑ የዋንጫ ፉክክር ውስጥ የለበትም። አርሰናል 48 ነው ያለው፣ ሊቨርፑል 34 ነው። ስለዚህ 14 ነጥብ ልዩነት አለ። ቢያሸንፍ እንኳን ወደ 11 ነው የሚያጠባው ሊቨርፑል። አርሰናል ካሸነፈ ደግሞ የበለጠ ይሰፋል ወደ 17 ስለሚሆን ሊቨርፑል የዋንጫ ፉክክር ውስጥ የለበትም። ግን ለቻምፒየንስ ሊግ ቦታ ይጫወታል እና ቻምፒየንስ ሊግ መስት ነው ለአርነ ስሎት። በቅርብ ጊዜ አንድ ያለ ችግር ግን እዚህ ቡድን ላይ የማየው አንድ ችግር ምሳ 8-9 ጨዋታ አልተሸነፉ እና ትላንት አንድ ጥያቄ ተጠየቁ አርነ ስሎት። ብዙ ሰው ይሄ ሊቨርፑል አሰልቺ ነው እያለ ነው። አይ ዱ ናት ኮምፕሊትሊ ዲስአግሪ ያሉ ሙሉ ለሙሉ አልስማማም ማለት አልችልም ማለት ነው። ቡድናቸው የሚያዝናና አይደለም የሚለውን ትችት ተቀብለዋል። ምክንያቱም እኔ እረዳለሁ ለምን ያንን እያደረጉ እንደሆነ። በቀናት ልዩነት ብዙ ጎል ተቆጠረባቸው። በሲቲ 3 ጎል ተቆጠረባቸው፣ በፒኤስቪ 4 ጎል ተቆጠረባቸው፣ በዚያው ሰሞኑ በኖቲንገም ፎረስት 3 ጎል ተቆጠረባቸው። በ3 ጨዋታ 10 ጎል ማለት ነው። ከዛ ማጥበቅ አለብን ከኋላ አሉ። ምክንያቱም ሊቨርፑል በዚህ ውድድር ዘመን በሚያስደነግጥ ሁኔታ የተከላካይ መስመሩ ደካማ ነበር። በቅርብ ጊዜ ነው ጠበቅ ማለት የጀመረው። ግን አሁንም ቢሆን በቶፕ 10 ካሉት ቡድኖች ጋር ብታወዳደሪው ማንቸስተር ዩናይትድ፣ ፉልሃም ብቻ ናቸው ከሊቨርፑል ምንድነው የበለጠ ጎል የተቆጠረባቸው። ማንቸስተር ዩናይትድ 32፣ ፉልሃም 30፣ ሊቨርፑል 28 ጎል ተቆጥሮበታል። በጣም ብዙ ነው ይሄ። በቅርብ ጊዜ ቀንሰውታል ያንን። ያ ከኋላ ጠበቅ ለማለት መሞከር ግን የቡድኑን በኮስት ነው የመጣው ማለት ነው። ያንን የአታኪንግ ፍሉዌንሲ አጥተውታል። እንደ ድሮ ቡድኖችን ድባቅ አይመጣም። የስሎት ቡድን ከክሎፕ አንጻር ድሮም ቢሆን የበለጠ የኮንትሮል ቡድን እንጂ 4-0 5-0 ቡድን አልነበረም። አሁን ለዚህ ነው በቅርብ ጊዜ የምናያቸው አንዳንዶቹ ጨዋታዎች የሊቨርፑልን ቡድን አልመስል የሚሉ። አሁን በቀደም ከኋላ ያለችዋን ነገር በጣም ሴኪዩር ለማድረግ ባለ ፍላጎት የተነሳ ሃሪሰን ሪድ ያንን የሚገርም ጎል ፉልሃም ከሊቨርፑል ሲጫወቱ ሁሉም የሊቨርፑል ተጫዋቾች የራሳቸው ሳጥን ውስጥ ነበሩ። የመልስ ውርወራ ነው። ስለዚህ የጠበቁት ፉልሃም ረጅም የእጅ ፎሪ ወደ ሳጥን ይወረውራል ብለው ነው። ግን አንዳንድ ጊዜ በቃ ከኋላ መጥበቅ አለብን የሚለው ነገር ሀቢት መሆን ይጀምራል እና ያንን ሁሉ ቴሪቶሪ ተዉት። 3 ዓመት ነው እኮ ጎል አላስቆጠረም። ስለዚህ እዛ ቦታ ላይ የበለጠ ከሳጥን ውጭ ጎል የሚያስቆጠር ተጫዋች ቢኖር ኖሮ ወጥቶ ቻርጅ ሊያደርገው ይችል ነበር ምናምን አላቅም። ግን አሁን ያለውን የሊቨርፑልን ማይንድ ሴት የሚያሳይ ነው። የበለጠ ከኋላ ለመዝጋት ለመጠንቀቅ ያለ ጥረት ነው እና እሱ ማጥቃቱን ጥርስ ያሳጣ ይመስለኛል። ኢቨን ጎል እያስቆጠረም ሊቨርፑል እንደ እኔ የሊቨርፑል ጨዋታ ተሰልችቶኝ አያውቅም። በተለይ በክሎፕ ስር በቃ ሁሌም እሳቸው እንደሚሉት ሄቪ ሜታል እግር ኳስ የሚጫወት ማንንም ቡድን በየትኛውም ሜዳ ሲገጥም የስሎት ሜንታሊቲ እናጠቃችኋለን የሚል ሜንታሊቲ ነው። አሁን በዛ የክራይሲስ ሰሞን ምክንያት አርነ ስሎት የበለጠ የእጅ ፍሬን ይዘው ነው የሚጫወቱት። አንድ ብሬክ ሆነ እንደሚለው የእጅ ፍሬን ይዘው ነው የሚጫወቱት እና ሳላህ ቤንች ሲሆን በቤንች በሆነው ተጫዋች ማንነት ምክንያት ውዝግብ አስነስቷል፣ ርዕስ ሆኗል። እንደዚህ የአሰልጣኙን ኢንቴንሽን ግን እረዳዋለሁ። ማን ነው ሊስት ጥሩ የሚከላከለው?
ማለት ጎል ካልሰጠን የግድ ከኳስ ውጭ የበለጠ በሚሰጠን ተጫዋች መተካት አለበት የሚል ነው እና ይሄኛውን አይነት ሴፍቲ ፈርስት እግር ኳስ መጫወት መጀመራቸው አንዳንድ ጊዜ በአንድ ትይዩ መስመር ላይ በጆ ጎሜዝ እና በዞቦዝ ላይ እንዲጫወቱ ይሆናል። ጆ ጎሜዝ ተከላካይ ነው፣ መደበኛ ቦታውም የመሀል ተከላካይ ነው። መጫወት ይችላል እዛ ቦታ ላይ አዎ፣ ግን የመሀል ተከላካይ ነው። ከሱ ፊት ያለው ዞቦዝ ላይ እዛ ቦታ ላይ የሚጫወተው እዛ ቦታ ላይ የመጫወት ታሪክ ያለውም ቢሆን በተለይ በላይፕዚግ ግን እዛ ቦታ ላይ የሚጫወተው የማጥቃት ችሎታውን ማክሲማይዝ ማድረግ የሚቻልበት ቦታ ያ ቦታ ነው ተብሎ ታምኖበት አይደለም። የበለጠ እዛ ቦታ ላይ እየተጠቃን ነውና ያንን መስመር ይዝጋልን በሚል ስራ ትጋቱ በማሰብ የሚደረግ ነው። ይሄ ግን ኮምፕሮማይዝ አለው እና አሁን በቅርብ ጊዜ ሊቨርፑል 9 ጨዋታ ሳያሸንፍ ሲጓዝ አብዛኞቹ ጨዋታዎች ላይ ቢያሸንፍም አንደኛ ጎሎቹ የሚቆጠሩት በተጫዋቾቹ የግል ክህሎት ይሆናል፣ ኢንዲቪጁዋል በሆነ መፍትሄ ይሆናል፣ በግላዊ መፍትሄ። ሁለተኛ ግን በፐርፎርማንስ ደረጃ ሰፐር ፐርፎርማንሶች ይሆናል፣ ዝቅ ያለ ጥራት ያላቸው ፐርፎርማንሶች ይሆናሉ እና አሁን አሰልጣኙ ያችን ሚዛን መጠበቅ አለባቸው ማለት ነው። ያንን ሚዛን መጠበቅ አለባቸው። የቡድኑን ማጥቃት እንደገና መልሶ ጥርስ ያለው እንዲሆን ማድረግና ከኋላ ጥብቅ በመሆን መሀል። ስለዚህ እንዲህ አይነት ችግር ታይበታለች። አሁን ለእኔ ለምሳሌ ሞሐመድ ሳላህ ቤንች መሆን አሁን የለም፣ ለነገሩ አጀንዳ አይደለም። ግን በእንግሊዝ እግር ኳስ ታሪክ 29 የሊግ ጎል አስቆጥሮ በሚቀጥለው የውድድር ዘመን አጋማሽ በመጀመሪያው አጋማሽ 4 ጎል ብቻ 2 የፍጹም ቅጣት ምት ጎሎች ያስቆጠረ አይነት ድሮፕ ኦፍ በመቶ ምናምን እንደው ከሁለቱ የዓለም ጦርነት በኋላ እንኳን በ4 አጋጣሚ ብቻ ነው የተገኘው። ክላይቭ አለን አንድ ጊዜ፣ ኢያን ረሽ አንድ ጊዜ፣ ፍራንሲስ ሊ አንድ ጊዜ፣ ቦቢ ስሚዝ አንድ ጊዜ። እነሱ ብቻ ናቸው ከእንደዚህ አይነት አስደናቂ ሲዘን በኋላ እንደዚህ አይነት ድሮፕ ኦፍ የገጠማቸው። ያንን ያደረጉበት ምክንያት ምንም ጥያቄ የለውም፣ የሳላ ፎርም ጥሩ ስላልነበር ከኋላ ለመጥበቅ ያለ ጥረት ነው። ዛሬ የትኛውን ቨርዥን ነው የምናየው አላውቅም፣ ግን ሰሞኑን ሲከላከል ፓሲቭ ነው። ያንን የመከላከል ችግሩንም ሙሉ ለሙሉ ቀርፎታል ማለት አይደለም፣ ግን በመጠኑ ደግሞ 9 ጨዋታ ሳይሸነፍ ስለቆየ የሆነች ነገር ሪቫይቭ እያደረገው ፋይን ባላንሷን የማግኘት ጥያቄ ይሆናል። ያንን ለማድረግ በቂ የማጥቃት ተጫዋች ያስፈልጋቸዋል። እሱም ደግሞ ችግር አለበት። አሁን ዛሬ የኬቲኬ ላይሰለፍ ይችላል እየተባለ ስለሆነ አጠራጣሪ ነው እየተባለ ስለሆነ ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።